ሰላም ሰላም፣ እንዴት ናችሁ? ይህ የአስረኛ ክፍል የባዮሎጂ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 6 ክፍል 3ን እንመለከታለን። የውይይታችን ርዕሰ ሀሳብ የሚሆነው 6.2 ሳይክሊንግ ኦፍ ማቴሪያልስ ኢን አን ኢኮሲስተም ሳይክሊንግ ኦፍ ማቴሪያልስ ኢን አን ኢኮሲስተም በሚል ርዕስ ነው። እንግዲህ በባለፈው በክፍል 2 ወደ መጨረሻው አካባቢ አንስተን የተወሰነ ሀሳብ አይተን ነበረ። እንግዲህ ሳይክሊንግ ኦፍ ማቴሪያልስ ኢን አን ኢኮሲስተም ወይም ደግሞ ባዮጂኦኬሚካል ሳይክልስ ሚሊዮን ሀሳብ እንደ መግቢያ አይተን ነበር። በዚህም ማቴሪያል ስንል ኤሴንሻል ኤሌመንትስ ሪኳየርድ ባይ አን ኦርጋኒዝም ኢን አን ኢኮሲስተም የሚባሉትን አይተናል። ለማስታወስ ያክል እንግዲህ ማቴሪያልስ ኢን አን ኢኮሲስተም ስንል ዛር ኤሴንሻል ኤሌመንትስ ሪኳየርድ ባይ ኦርጋኒዝምስ in an ecosystem, and the essential elements required by organisms in an ecosystem are water, carbon, nitrogen እና ፎስፈረስ እንደሆኑ ሳይክሊንግ ኦፍ ማቴሪያልስ ኢን አን ኢኮሲስተም ስንል የእነዚህ ኢሴንሻል ኤሌመንትስ ሳይክሊክ ሙቭመንት እንደሆነ እንደ መግቢያ አንስተን ነበር ያቆምነው። ያ ማለት ወተር ሳይክል፣ ካርበን ሳይክል፣ ናይትሮጅን ሳይክል እና ፎስፈረስ ሳይክል በሚል በቀጣይ እነዚህን ኢሴንሻል ኤሌመንቶች እንደምናይ አንስተን ነበረ ውይይታችንን ያቆምነው። ውይይታችንን ከዛ እንቀጥላለን ማለት ነው። ስለዚህ ሳይክሊንግ ኦፍ ማቴሪያልስ ኢን አን ኢኮሲስተም ስንል እንግዲህ ማቴሪያልስ የሚለውን እናነሳለን። ከዛ ሳይክሊንግ ኦፍ ማቴሪያልስ የሚለውን እናነሳለን። ን እነዚህ ኢሴንሻል ማቴሪያልስ ሪኳየርድ ባይ አን ኦርጋኒዝም ኢን አን ኢኮሲስተም የሚባሉትን ሳይክሊንግ ሙቭመንት እናያለን ማለት ነው። እንዳልኩት ለማስታወስ ያክል እንግዲህ ማቴሪያልስ ስንል ማቴሪያልስ ኢን አን ኢኮሲስተም ስንል ኢን አን ኢኮሲስተም ሚንስ ኢሴንሻል ኤሌመንትስ needed by organisms in an ecosystem በስነ ምህዳር ወይም በኢኮሲስተም ውስጥ ኦርጋኒዝምስ ያ ማለት ሊቪንግ ኦርጋኒዝምስ በዋናነት የሚያስፈልጓቸው ኢሴንሻል ማቴሪያልስ ኢን አን ኢኮሲስተም ብለን እንጠራቸዋለን። እነዚህም ኢሴንሻል ማቴሪያልስ የሚከተሉት እንደሆኑ አንስተናል በባለፈው። ዘ ኢሴንሻል ማቴሪያልስ ወይም ኤሌመንትስ ኒድድ ኦር ሪኳየርድ ባይ ኦርጋኒዝምስ ኢን አን ኢኮሲስተም are 1 water, 2nd carbon, 3rd nitrogen and 4th phosphorus ናቸው። These are the essential elements. So cycling of materials in an ecosystem ስንል ሳይክሊንግ ኦፍ ማቴሪያልስ ኢን አን ኢኮሲስተም ስንል ወተር ሳይክል፣ ካርበን ሳይክል፣ ናይትሮጅን ሳይክል ኤንድ ፎስፈረስ ሳይክል ኢን አን ኢኮሲስተም ማለት እንደሆነ በባለፈው ጊዜ አንስተናል። ስለዚህ ሳይክሊንግ ኦፍ ማቴሪያልስ ኢን አን ኢኮሲስተም ሪፈርስ ቱ ወተር ሳይክል, carbon cycle, nitrogen cycle and phosphorus cycle in an ecosystem ማለት እንደሆነ በባለፈው ክፍለ ጊዜ አንስተናል። እነዚህን አራቱን ሳይክሎች በዚህ ክፍል እንመለከታለን ማለት ነው። The water cycle in an ecosystem, the carbon cycle in an ecosystem, the nitrogen cycle in an ecosystem, the phosphorus cycle in an ecosystem የሚሉትን አራቱን መሰረታዊ ወይም essential elements ወይም materials needed by or required by an organism in an ecosystem እንመለከታለን። So first let us see the water cycle.
ሳይክል። ወተር ሳይክልን ከማየታችን በፊት ስለ ውሃ ባህሪያት ጥቂት ማንሳት አስፈላጊ ነው። እንግዲህ ወተር ኢትስ ዋን ኦፍ ዘ ሞስት አባንዳንት ሪሶርስ ኦን ደር ሰርፌስ፣ መሬት ላይ ዘ ሞስት አባንዳንት ከሚባሉ ሪሶርሶች አንዱ ነው። ወተር ኢዝ ዋን ኦፍ ዘ ሞስት abundant resource on the Earth's surface. And water, it is one of the essential elements needed for survival of life. Is one of the essential elements needed for survival of life on Earth's surface መሬት ላይ ህይወት ሰርቫይቭ እንዲያደርግ እንዲቀጥል ከሚያስፈልጉ ኢሴንሻል ከሚባሉት ኤሌመንቶች አንዱ ነው ውሃ። ሌላው water, it is the only substance that can exist in 3 states. Is the only substance that can exist in 3 states. That is, in a state of liquid, in a state of liquid, ለምሳሌ የምንጠጣው ውሃ it's liquid, in the state of gas, in the state of gas, and in the state of solid. In the state of solid, in the state of solid, in the state of gas, in the state of liquid በሶስት አይነት መልክ የሚገኝ ብቸኛ ሰብስታንስ ነው ውሃ፣ ወይም ብቸኛ ኤሌመንት ነው። በሊኩዊድ ፎርም ይገኛል። የምንጠጣው ውሃ ሊኩዊድ ነው። ዝናብ ውሃ ነው። ምድር ሊኩዊድ ነው። ወንዞች ላይ፣ ባህር ላይ፣ ውቅያኖስ ላይ ያለው ውሃ ኢዝ ሊኩዊድ ፎርም ነው። አየር ላይ በትነት ቫፐር ፎርም ያለው ደግሞ ወተሪን ጋስ ፎርም ይባላል። ለምሳሌ ደመና ፎግ እስካልዘነበ ድረስ የደመናው የውሃ ቅንጣት አት ዲው ፖይንት አት ሚኒመም ቴምፕሬቸር ወደ ወተር ድሮፕሌት ወደ ሊኩዊድ ወተር ድሮፕሌት እስካልተቀየረ ድረስ ኢትስ ወተሪን ጋስ ፎርም ይባላል። በረዶ አይስ ስኖው ስሊት ምናምን የምንላቸው ደግሞ ወተሪን ሶሊድ ስቴት እንለዋለን። ስለዚህ ውሃ ኢን ጋዝ ኢን ሊኩዊድ እና ኢን ሶሊድ ስቴት የሚገኝ ብቸኛ ሳብስታንስ ነው። ፕላስ ወተር ራሱን ሪሳይክል ያደርጋል። እንግዲህ ውሃ ከዚህ ቀደም አይ ቲንክ በሌሎች የትምህርት አይነቶች ተምራችሁታል ብዬ ተስፋ አደርጋለሁ። ወተር ሪኒዌብል ከሚባሉ ታዳሽ ከሚባሉ ሪሶርሶች መካከል አንዱ ነው። ታዳሽ የሚባሉ ሪሶርሶች ምን አይነት ሪሶርሶች ናቸው? አይዘር ስሩ ሪሳይክሊንግ ወይም ደግሞ ሪፕሮዳክሽን ራሳቸውን ሪፕሌስ የሚያደርጉ ማለት ነው። ስለዚህ ውሃ ሪኒዌብል ሪሶርስ ነው። ያ ማለት ኢት ሪሳይክል ኢትሰልፍ ራሱን ሪሳይክል ያደርጋል። ያ ማለት ሊኩዊድ የነበረው ጋዝ ይሆናል፣ ጋዝ የነበረው ሶሊድ ይሆናል፣ ሶሊድ የነበረው ሊኩዊድ ይሆናል፣ ሶሊድ የነበረው ጋዝ ይሆናል፣ ጋዝ የነበረው ሶሊድ ይሆናል። እንደዚህ እያለስ ሪሳይክል ያደርጋል። ስለዚህ ወተር ኢዝ ዋን ኦፍ ዘ ሪኒዌብል ሪሶርስ ዛት replaced itself through recycling ራሱን ሪፕሌስ ያደርጋል። ስለዚህ ውሃ ራሱን ሪሳይክል የሚያደርግ ሪሶርስ ነው። ራሱን ሪሳይክል እንዲያደርግ የሚያደርገው ትልቁ ፋክተር ደግሞ ሶላር ኢነርጂ ነው። ስለዚህ water is one of the renewable resource that replaced itself through recycling
as a result of solar energy. Of course, the ultimate source of energy for the Earth and its atmosphere is the sun. ሶላር ኤነርጂ ሶላር ኤነርጂ ማለት ከፀሐይ የምናገኘው ኢነርጂ ማለት ነው። ኢነርጂ derived from the sun. Energy derived from the sun. ከፀሐይ የምናገኘው ኢነርጂ ሶላር ኢነርጂ ይባላል። ስለዚህ ወተር ራሱን ሪሳይክል ያደርጋል። ወተር ሪኒዌብል ሪሶርስ ነው። ራሱን ሪፕለስ ያደርጋል። ሪፕለስ የሚያደርገው እንዴት ነው? ስሩ ሪሳይክሊንግ ነው። ዛት ሳይክሊንግ ሙቭመንት ኦፍ ወተር ኢዝ ኖውን አስ ወተር ሳይክል ይባላል። ዘ ሳይክሊንግ ሙቭመንት ኦፍ ወተር ፍሮም ዋን ስቴት into another is called water cycle. water cycle ወይም ሃይድሮሎጂካል ሳይክል ይባላል። ሃይድሮሎጂካል ሳይክል ሶ ውሃ ስሩ ሃይድሮሎጂካል ሳይክል ራሱን ሪፕለስ የሚያደርግ ወይም ራሱን በተለያየ ስቴት ወይም ፎርም ሊገኝ የሚችል ወይም ደግሞ ሊገልጽ የሚችል ኢሴንሻል ኤሌመንት ነው። ኢሴንሻል ሪሶርስ ነው ወተር። ሌላው እዚህ ጋር የምናነሳው እንግዲህ ወተር ራሱን ሪሳይክል ያደርጋል። ወተር ሳይክል ወይም ሃይድሮሎጂካል ሳይክል ብለን እንጠራዋለን። ዛ ሳይክሊንግ ሙቭመንት ደ ኪ ፕሮሰስ ኢን ሃይድሮሎጂካል ሳይክል የሚለውን እንመልከት። ኪ ፕሮሰስስ ኢን ሃይድሮሎጂካል ሳይክል ኪ ፕሮሰስ ኢን ሃይድሮሎጂካል ሳይክል እንግዲህ ውሃ ከአንደኛው ስቴት ወደ አንደኛው ስቴት ወይም ፍሮም ዋን ፎርም ቱ አናዘር ፎርም ይለወጣል፣ ቼንጅ ያደርጋል ስንል ኪ ፕሮሰሶች ምንድን ናቸው? ወይም ከአንደኛው ወደ ሌላኛው የሚለወጥበት ፕሮሰስ ምን ናቸው የሚለውን እንመልከት። ዘ ኪ ፕሮሰስ ኢን ሃይድሮሎጂካል ሳይክል ወይም ኢን ወተር ሳይክል አር ደ ፎሎዊንግ። ደ ፈርስት ዋን እንግዲህ ሃይድሮሎጂካል ሳይክል የምንለው እዚህ ጋር እንትን ላይ እንደምትመለከቱት መጽሐፉ ላይ እንደምትመለከቱት ዚስ ኢዝ ሃይድሮሎጂካል ሳይክል ዩሲ። ለምሳሌ ከደመና ኢን ፎርም ኦፍ ፕሪሲፒቴሽን ወይም ሬን ወደ መሬት ይወርዳል። ወደ መሬት የወረደው ዝናብ አንደኛው ወደ ከርሰ ምድር ወይም ወደ አንደርግራውንድ ፐርኩሌት ያደርጋል ወይም ይሰርጋል። ሌላኛው ወደ ወንዞች ሙቭ ያደርጋል። ወንዞች ላይ ያለው ውሃ ደግሞ ስሩ ኢቫፖሬሽን ወደ ጋዝነት ይቀየራል። እንዲሁም እጽዋት ውስጥ ያለው ውሃ ስሩ ትራንስፓይሬሽን ወደ ጋዝነት ይቀየራል። ወደ ጋዝነት ወይም ወደ ወተር ቬፐር የተቀየረው ደግሞ ደመና የሆነና ዜን ቴምፕሬቸር አት ዘ ዲው ፖይንት ሲመጣ ኢን ፎርም ኦፍ ፕሬሲፒቴሽን ወደ መሬት ይመለሳል፣ ወይም ወደ ከርሰ ምድር ይሰርጋል፣ ወይም ደግሞ ወደ ወንዞች፣ ወደ ሐይቆች፣ ወደ ውቅያኖሶች ይቀላቀላል ማለት ነው። ስለዚህ ጋዝ የነበረው ወደ ሊኩዊድ የነበረው እንደገና ደግሞ ወደ ጋዝ፣ እንዲሁም ከዚህ እንደ ፎርም ኦፍ ፕሬሲፒቴሽን በሊኩዊድ ብቻ አይደለም በሶሊድ ፎርምም ሊገኝ ይችላል። ይህ ሳይክሊንግ ሙቭመንት ሃይድሮሎጂካል ሳይክል ይባላል። በዚህ ሃይድሮሎጂካል ሳይክል ውስጥ ያሉ ኪ ፕሮሰሶች ምንድናቸው የሚለውን እንመልከት። ሳም ኦፍ ዘ ኪ ፕሮሰስ ኢን ሃይድሮሎጂካል ሳይክል አር ደ ፎሎዊንግ። የመጀመሪያው ኤቫፖሬሽን ነው። ኤቫፖሬሽን ዋን ኦፍ ደ ኪ ፕሮሰስ ኢን ሃይድሮሎጂካል ሳይክል። ኤቫፖሬሽን ስንል ትነት ማለት ነው። ትነት ስንል እንግዲህ ሊኩዊድ ፎርም ኦፍ ወተር ወደ ምን ይቀየራል ማለት ነው? ወደ ጋዝ። ኤቫፖሬሽን ኢት ኮዝስ ሊኩዊድ ፎርም ኦፍ ወተር ቱ ቼንጅ ኢንቱ ጋዝ ፎርም ኦፍ ወተር። ሊኩዊድ ፎርም ኦፍ ወተር ኢዝ ቼንጅድ ኢንቱ ጋዝ ዛት ኢዝ ኢንቱ ወተር ቬፐር። ያ ማለት ሌትስ ሴይ ሊኩዊድ ወተር አለን፣ ሊኩዊድ ወተር ኤንድ ዌን ሊኩዊድ ወተር ኢዝ ቼንጅድ ኢንቱ ወተር ቬፐር ዛት ኢዝ ጋዝ ፎርም ዚስ ፕሮሰስ ኢዝ ኖውን አስ ኤቫፖሬሽን።
ዚስ ፕሮሰስ ኢዝ ኖውን አስ ኤቫፖሬሽን ይባላል። ስለዚህ ኤቫፖሬሽን ኢት ኢዝ ዋን ኦፍ ዘ ኪ ፕሮሰስ ኢን ሃይድሮሎጂካል ሳይክል ዛት ኢንቮልቭስ ዘ ቼንጅ ኦፍ ዋተር ኢን ሊኩዊድ ፎርም ኢንቱ ጋዝ ወይም ቬፐር ፎርም ይሆናል። ስለዚህ አንደኛው ኪ ፕሮሰስ ኤቫፖሬሽን ነው። ሁለተኛው ዘ ሰከንድ ኪ ፕሮሰስ ኢዝ ትራንስፓይሬሽን። ትራንስፓይሬሽን ኢት ኢዝ ዘ ሉዝ ኦፍ ዋተር ኢን ፕላንትስ ስሩ ዜር ሊቭ ነው። እንግዲህ እጽዋት በውስጣቸው ያው ውሃ ይኖራቸዋል። እጽዋት ውስጥ ያለው ውሃ በቅጠላቸው አማካኝነት ተኖ ወደ ከባቢ አየር ሲቀየር ወይም ደግሞ ሲቀላቀል እሱ ሂደት ትራንስፓይሬሽን ይባላል። ስለዚህ ትራንስፓይሬሽን ማለት ኢቫፖሬሽን ኦፍ ዋተር ፍሮም ፕላንትስ ሊቭ ማለት ነው። ኢቫፖሬሽን ኦፍ ዋተር ፍሮም ፕላንትስ ሊቭ ሌሰይ እንግዲህ ዛፎች ይኖሩናል። ዜን ቅጠሎቻቸው ይኖራሉ። እንግዲህ ከቅጠሎቻቸው ያው ከፍተኛ ሙቀት ሲኖር እጽዋት በቅጠላቸው ያለውን ውሃ ሉዝ ያደርጋሉ፣ ወይም ደግሞ በቅጠላቸው ውስጥ ያለው ውሃ ይተናል። ስለዚህ አሁን እዚህ ጋር ያለው ውሃ ሲተን ወይም ኤቫፖሬት ሲያደርግ ምን ይባላል ማለት ነው? ትራንስፓይሬሽን ይባላል። ትራንስፓይሬሽን። ስለዚህ ትራንስፓይሬሽን ኢት ኢዝ ኤቫፖሬሽን ኦፍ ዋተር ፍሮም ፕላንትስ ሊቭ ወይም ደግሞ ዌን ፕላንትስ ሉዝ ዜር ዋተር ስሩ ዜር ሊቭስ ኢትስ ኮልድ ትራንስፓይሬሽን ይባላል። ሶስተኛው ዘ ሰርድ ኪ ፕሮሰስ ኢን ዋተር ሳይክል ኮንደንሴሽን ነው። ኮንደንሴሽን ኢዝ ጀስት ዘ ኦፖዚት ኦፍ ኤቫፖሬሽን። የኤቫፖሬሽን ተቃራኒ ማለት ነው። ዘ ኦፖዚሽን ኦፍ ኤቫፖሬሽን ኢን ዘ ኪ ፕሮሰስ ኦፍ ኤቫፖሬሽን ሊኩዊድ ወተር ወደ ምን እንደሚቀየረው ወደ ጋዝ አይደል? ጋዝ ደግሞ ወደ ሊኩዊድ ሲቀየር የዚህ ተቃራኒ ምን ይባላል? ኮንደንሴሽን ይባላል። ስለዚህ ኮንደንሴሽን ኢት ኢዝ ዘ ፕሮሰስ ኦፍ ቼንጂንግ water vapor that is gas form of water into liquid form of water. Let's say water vapor that is gas form is changed into liquid water. This process is known as condensation. ወደ አማርኛ ስናመጣው ጥዘት ይባላል። ያ ማለት ሲቀዘቅዝ ማለት ነው። እንግዲህ ጋዝ የነበረው አሁን ለምሳሌ የተነነን ውሃ አሁን ለምሳሌ አረቄ እንዴት እንደሚወጣ እናውቃለን። በተለይ የገጠር ልጆች እንግዲህ አረቄ የሚሆነው ጥንስሱ ወይም ደግሞ ጥጁ የሚባለው እሳት ውስጥ ይጣድና ይፈላል። ዜንም ፋሎቱ በተገጠመለት ቱቦ ወደ ሌላ ቦታ ሙቭ ያደርግና እየቀዘቀዘ ሲሄድ ከእሳቱ እየራቀ ሲሄድ እየቀዘቀዘ ይመጣል። ከዛ እየቀዘቀዘ የሚመጣው ትነት ጠብ እያለ ሌላ ቦታ ላይ ደግሞ እንዲጠራቀም ይደረጋል ማለት ነው። ስለዚህ ወተር ቬፐር ጋዝ ትነት የሆነ ውሃ እንደገና ወደ ሊኩዊድ የሚቀየርበት ሂደት ኮንደንሴሽን ይባላል። ኮንደንሴሽን። ሌላኛው ኪ ፕሮሰስ ፕሪሲፒቴሽን ነው። ፕሪሲፒቴሽን እንግዲህ ሊኩዊድ ፎርም ኦፍ ወተር እዚጋ እንደምትመለከቱት ሊኩዊድ ፎርም ኦፍ ወተር ወደ ጋዝነት ይቀየራል። ጋዝ የሆነው ደግሞ ኮንደንስ እየሆነ ሲሄድ እየቀዘቀዘ ሲመጣ ይሰባሰብና ደመና ይፈጥራል። ደመናው አት ዲው ፖይንት ወይም ደግሞ አት ሚኒመም ሌቭል ኦፍ ቴምፕሬቸር ሲደርስና ወተር ድሮፕሌትስ ሲፈጠሩ የውሃ ነጠብጣቦች ሲፈጠሩ እነሱ በዝናብ መልክ ይወርዳሉ። እሱ ምን ይባላል ማለት ነው? ፕሪሲፒቴሽን ይባላል። ስለዚህ ፕሪሲፒቴሽን ኢት ኢዝ ዋተር ፎል ፍሮም ክላውድስ ኢዝ ዋተር ዛት ፎል ፍሮም ክላውድስ ሌትስ ሴይ ደመናዎች ይኖሩናል። ደመናዎች
ደመናዎች ይኖሩናል። ን ደመናዎች ውስጥ ያለው የውሃ ቅንጣት በዝናብነት መልክ ወይም በሊኩዊድነት መልክ እንደዚህ ሲወርድ ይሄ ምን ይባላል ማለት ነው? ፕሪሲፒቴሽን ማለት ነው። ስለዚህ ፕሪሲፒቴሽን ማለት በሌላ አባባል ሬንፎል ማለት ነው። ሬንፎል ወይም ደግሞ ደመና በዝናብ መልክ ሲወርድ ሬንፎል ነው ማለት። ስለዚህ ፕሪሲፒቴሽን ማለት ሊኩዊድ ፎርም ኦፍ ሬንፎል ማለት ነው። ሊኩዊድ ፎርም ኦፍ ሬንፎል ሊኩዊድ ፎርም ኦፍ ሬንፎል ኢዝ ኖውን አስ ፕሪሲፒቴሽን ወይም ደግሞ ፕሪሲፒቴሽን ማለት በሌላ አባባል ሬንፎል ማለት ነው። ኦፍኮርስ ፕሪሲፒቴሽን እንደ ፎርም ኦፍ ሶሊድ ሊከስ ይችላል፣ በበረዶ መልክ ሊወርድ ይችላል። እንግዲህ ቅዝቃዜ በጣም ዝቅተኛ ሲሆን በጣም ከሚጠበቀው በታች ሲሆን እንግዲህ ሊኩዊድ የነበረው ደመና ወደ በረዶነት ይቀየርና ወደ ሶሊድ ይቀየርና ወይም ደግሞ ከዜሮ በታች ሲሆን ያው ውሃ ከዜሮ በታች ከሆነ ሙቀቱ ሶሊድ ይሆናል አይደለ? በረዶ ይሆናል። ስለዚህ ዝናቡ በበረዶ መልክ ይፈጠራል። ኦፍኮርስ በበረዶ መልክ ቢመጣ የሚባለው ምንድነው? ፕሪሲፒቴሽን ነው። ፕሪሲፒቴሽን ኢን ሶሊድ ፎርም ከሆነ ስኖው ይባላል። ፕሪሲፒቴሽን ኢን ሊኩዊድ ፎርም ከሆነ ደግሞ ሬንፎል እንለዋለን ማለት ነው። ሬንፎል። ሌላኛው ኪ ፕሮሰስ ሰርፌስ ራን ኦፍ ነው። ራን ኦፍ ይህ ማለት መሬት ላይ የውሃ ፍሰት ማለት ነው። እንግዲህ ዝናብ በሚዘንብበት ጊዜ ለምሳሌ ጎርፍ ሰርፌስ ራን ኦፍ ሰርፌስ ራን ኦፍ ነው። ወተር ፍሎስ ኦቨር ዘ ላንድ ሰርፌስ ኢንቱ ሪቨርስ ፍሎ ኦፍ ወተር ኦቨር ዘርዝ ሰርፌስ in the form of let's say flood into rivers, seas, oceans እና የመሳሰሉት ምን ይባላል? ሰርፌስ ራን ኦፍ እንለዋለን። ውሃ in the form of liquid በጎርፍ መልክ በምናምን መልክ ወደ ወንዞች፣ ወደ ሐይቆች፣ ወደ ባህሮች ሲቀላቀል ሰርፌስ ራን ኦፍ እንለዋለን። ሌላው ፐርኩሌሽን ወይም ደግሞ ኢንተርፊሌሽን የምንለው ነው። ፐርኩሌሽን ወይም ኢንተርፊሌሽን ውሃ ወደ ከርሰ ምድር ሲሰርግ እንግዲህ መሬት ሙሉ እርጥብ እስከሚሆን ድረስ ጎርፍ አይፈጠርም ማለት። ለምን ነው ጎርፍ የማይፈጠረው? ወደ ስር እየሰረገ ነው ማለት ነው። ወደ ስር ወደ መሬት ሲሰርግ when it percolate down ወይም moves down into their crust ወደ መሬት ውስጥ እየሰረገ ሲሄድ እሱ እንለዋለን ኢንፊልትሬሽን ወይም ደግሞ ፐርኩሌሽን እንለዋለን። ሌላው ግራውንድ ወተር ፍሎ የምንለው ነው። ግራውንድ ወተር ፍሎ እንግዲህ እንደ ፎርም ኦፍ ስፕሪንግ በምንጭ መልክ በተለያየ መልክ ከርሰ ምድር ውስጥ ያለ ውሃ ወደ ላይ ሊወጣ ይችላል። እሱ ግራውንድ ወተር ፎል እንለዋለን ማለት ነው። ስለዚህ ኢን ዘ ኢኮሲስተም ከምናገኛቸው ሳይክሊንግ ኦፍ ማቴሪያልስ አንደኛው ቤዚክ ኤሌመንት ቤዚክ ወይም ኢሴንሻል ሪሶርስ ወተር ነው ማለት ነው። ሁለተኛው ካርበን ሳይክል ነው። ሁለተኛው ካርበን ሳይክል ነው። እንግዲህ ካርበን ኢሴንሻል ማቴሪያልስ ኢን አን ኢኮሲስተም በስነ ምህዳር አስፈላጊ ከሚባሉ ኤሌመንቶች አንዱ ነው። በተለይ ደግሞ ፎር ፕላንትስ ግሮስ ካርበን ኢዝ an essential element in an ecosystem በስነ ምህዳር ውስጥ ወይም በኢኮሲስተም ውስጥ ዋን ኦፍ ዘ ኢሴንሻል ኤሌመንት ከሚባሉት አንዱ ነው። ኢትስ ቬሪ ኢምፖርታንት ፎር ፕላንትስ ግሮዝ በተለይ ለእጽዋት እድገት በጣም አስፈላጊ የሚባል ኤሌመንት ነው። ኢዝ ኢምፖርታንት ፎር ፕላንትስ ግሮዝ። ለምሳሌ ምግባቸውን ለማዘጋጀት ካርበን ዳይኦክሳይድ ያስፈልጋቸዋል። ካርበን ዳይኦክሳይድ ስንል የካርበንና የኦክሲጅን ውህደት ማለት ነው። ስለዚህ በተለይ ለእጽዋት እድገት በጣም አስፈላጊ ኤሌመንት ነው። ካርበን ላይክ ወተር ሳይክል ያደርጋል፣ ራሱን ሪሳይክል ያደርጋል። ያ ማለት ከአየር ላይ እንደ ፎርም ኦፍ ካርበን ዳይኦክሳይድ እጽዋት ይወስዳሉ፣ ዜን በስራቸው ወደ መሬት ፊክስ ያደርጉታል። እንደገና
ከመሬት ደግሞ ለተለያየ አገልግሎት በስራቸው እንደገና ይጠቀሙታል። ዜን በእንዲህ አይነት መልኩ ራሱን ሪሳይክል ያደርጋል። ስለዚህ ካርበን ሳይክል ስንል ሙቭመንት ኦፍ ካርበን አተም ቢትዊን አትሞስፌር ኦሽንስ ላንድ ኤንድ ሊቪንግ ኦርጋኒዝም ዛት ኢዝ ፕላንትስ ማለት ነው። ካርበን ሳይክል ኢዝ ዘ ሙቭመንት ኦፍ ካርበን አተም ዘ ሙቭመንት ኦፍ carbon atoms between the atmosphere, the oceans, the land, and living organisms mainly plants በተለይ ደግሞ እጽዋት። ምክንያቱም እጽዋት ምግባቸውን ለማዘጋጀት ስሩ ፎቶሲንቴሲስ ካርበን ዳይኦክሳይድ በጣም ወሳኝ የሚባል ግብዓት ነው። ስለዚህ በእነዚህ በአትሞስፌር፣ በኦሽንስ፣ በከባቢ አየር፣ በውቅያኖስ፣ በመሬትና በሊቪንግ ኦርጋኒዝምስ ያለው የካርበን አተም ሙቭመንት ካርበን ሳይክል ይባላል። ካርበን ሳይክል ኢን ካርበን ሳይክል 3 መሰረታዊ ፕሮሰሶች አሉ። ኪ ፕሮሰስስ ኢን ካርበን ሳይክል 3 ኪ ፕሮሰሶች አሉ። አንደኛው እንዳልኩት እጽዋት ምግባቸውን ለማዘጋጀት የሚጠቀሙት ፕሮሰስ ዛት ኢዝ ፎቶሲንቴሲስ ነው። the first one is photosynthesis. Photosynthesis, it is a process that plants involve to prepare their food. እጽዋት ምግባቸውን ለማዘጋጀት የሚያደርጉት ፕሮሰስ ፎቶሲንቴሲስ ይባላል። ፎቶሲንቴሲስ is the process of food preparation in plants እጽዋት ያው ምግባቸውን ያዘጋጃሉ። ይህ ነው ፕላንትስ ምንድን ነው የሚባሉት? ፕሮዲውሰርስ ነው የሚባሉት። ለምሳሌ ከዚህ ቀደም ስለ ፉድ ዌቭ ስለ ፉድ ቼይን ተማምረናል። ፕላንትስ አር ዴር ፕሮዲውሰርስ፣ የራሳቸውን ምግብ ያመርታሉ ወይም ደግሞ ያዘጋጃሉ። ፕላንትስ አር ፕሮዲውሰርስ ናቸው፣ ምግባቸውን ያዘጋጃሉ። ምግባቸውን ለማዘጋጀት ከካርበን ዳይኦክሳይድ ምንድነው ከከባቢ አየር ካርበን ዳይኦክሳይድን ይወስዳሉ። ን ይህንን ወደ አስፈላጊ ኦርጋኒክ ኮምፓውንድ ወይ ደግሞ ሱገር ይቀይሩታል። በዚህ ጊዜ ካርበን ይጠቀማሉ ማለት ነው። ስለዚህ ፎቶሲንተሲስ አንዱ የካርበን ሳይክል ኪ ፕሮሰስ ነው ማለት ነው። ሁለተኛው ዘሰቀን እንዳልኳቸው 4 ናቸው። አራት ኪ ፕሮሰሶች ናቸው ያሉት ካርበን ሳይክል። አንደኛው ፎቶሲንተሲስ፣ ሁለተኛው ሪስፓይሬሽን፣ ምንድነው ትንፈሳ ማለት ነው። ሪስፓይሬሽን አሁን ለምኛ እኛ ስንተነፍስ ምንድነው የምናወጣው? ካርበን ዳይኦክሳይድ። ኦክሲጅን ኢንብሪዝ እናደርጋለን፣ ካርበን ዳይኦክሳይድ አውት ብሪዝ እናደርጋለን። ኦክሲጅን እንምጋለን የሚባለው በአማርኛ እንምጋለን፣ ወይም ደግሞ ኦክሲጅን እንስባለን፣ ካርበን ዳይኦክሳይድ ደግሞ እናስወጣለን። በስርዓተ ትንፈሳ እኛ የምናመነጨው ጋዝ በዋናነት ካርበን ዳይኦክሳይድ ነው። ኦፍኮርስ ሌሎች ጋዞችም አብረው ይመነጫሉ። ምክንያቱም የምግብ ዲኮምፖዚሽን ምናምን ስላለ በተለይ እነዚህ ያፍጠረን ምንድነው አንዳንድ ሰዎች ለምሳሌ ትንፋሻቸው ይሸጣል አይደለ? የሰው ትንፋሽ ይሸጣል፣ ሽታል ነው። ለምንድን ነው? ካርበን ዳይኦክሳይድ ብቻ አይደለም፣ ሌሎች ጋዞችም ለምሳሌ እንደ ሚቴን የመሳሰሉ ጋዞችን አብረን እናመነጫለን። ነገር ግን በስርዓተ ትንፈሳ ከምናስወግዳቸው ወይም ከምናመርታቸው ጋዞች አንዱ ካርበን ዳይኦክሳይድ ነው። ስለዚህ ዘ ሰከንድ ኪ ፕሮሰስ ኢን ካርበን ሳይክል ሪስፓይሬሽን ነው። ሪስፓይሬሽን ስንል ኢት ኢዝ ብሪዝ አውት ማለት ነው። ብሪዚንግ አውት
ብሪዚንግ አውት ምንድነው? ትንፈሳ ማለት ነው በምንተነፍስበት ጊዜ። ስለዚህ በምንተነፍስበት ጊዜ ካርበን ዳይኦክሳይድ ወደ ከአየር እናመርጣለን። ን ከአየር ላይ ያለውን ደግሞ እጽዋት ይጠቀሙና ስሩ ፎቶሲንቴሲስ ኦክሲጅን ለኛ ያመርታሉ። እኛ ኦክሲጅንን ብሪዝ እናደርጋለን። ን እኛ ደግሞ ከአየር ካርበን ዳይኦክሳይድ እናመርጣለን ማለት ነው። ሶስተኛው ኮምቦስችን ነው። ይቅርታ፣ ከዛ በፊት ሶስተኛው ዲኮምፖዚሽን ነው። ዲኮምፖዚሽን ይሄ በተለይ እነዚህ ማይክሮ ኦርጋኒዝም ስንላቸው ወይም ማይክሮብስ ስንላቸው ማይክሮብስ ከዚህ ቀደም ተነጋግረናል አይደል? በዩኒት 1 ሊቪንግ ኦርጋኒዝም ስንል እጽዋትን፣ እንስሳትና ማይክሮ ኦርጋኒዝም ወይ ደግሞ ማይክሮብስ። እነዚህ ማይክሮብስ ወይ ማይክሮ ኦርጋኒዝም ስንላቸው በዋናነት ስራቸው ዲኮምፖዚሽን፣ ማበስበስ፣ ነገሮችን ዲኮምፖዝድ ማድረግ ነው ስራቸው። ስለዚህ ሶስተኛው ኪ ፕሮሰስ ኦፍ ካርበን ሳይክል ዲኮምፖዚሽን ነው ባይ ማይክሮ ኦርጋኒዝምስ። እነዚህ ማይክሮ ኦርጋኒዝምስ የምንላቸው ወይም ደግሞ ዲኮምፖዘርስ፣ እነዚህ ማይክሮ ኦርጋኒዝምስ ስላቸው ዲኮምፖዘርስ አክቹዋሊ እነዚህ አበስባሽ የሚባሉ ናቸው። ዲኮምፖዘርስ፣ እነዚህ ዲኮምፖዘርስ ምንድን ነው የሚያደርጉ? ዴይ ብሬክ ዳውን ዴድ በዲስ ኤንድ produce gas such as carbon dioxide and methane. Carbon dioxide and methane ያመርታሉ። ለምሳሌ አንድ ነገር የሞተ ነገር ሲበሰብስ ሲፈርስ ይሸታል አይደል? ለምንድን ነው የሚሸተው? ጋዝ ስለሚያመርቱ ነው። እነዚህ ዲኮምፖዘርስ የምንላቸው አብስባሽ የምንላቸው እነዚህ ማይክሮ ኦርጋኒዝም እንደ ባክቴሪያ፣ ፈንገስ የመሰሉ ነገሮች ነገሩን አብስበው ጋዝ የሚሸተን ጋዝ ነው ማለት ነው። የሚመነጨው ጋዝ ነው። በተለይ ሚቴን፣ ካርበን ዳይኦክሳይድ፣ ሳልፈር ዳይኦክሳይድ የሚባሉ ጋዞች ሽታ አላቸው። ስለዚህ እነዚህ ዲኮምፖዘርስ ኢን ፕሮሰስ ኦፍ ዲኮምፖዚሽን የሆነ ነገር ብሬክዳውን ሲያደርጉ ሲያበሰብሱ ካርበን ዳይኦክሳይድ፣ ሚቴን የመሳሰሉ ጋዞችን ያመርታሉ። በእነዚህ ውስጥ ምን ያመርታሉ ማለት ነው? ካርበንን ያመርታሉ። ን ካርበንን ሌሎች እንዲጠቀሙት ያመርታሉ ወይም ደግሞ ፕሮዲስ ያደርጋሉ ማለት ነው። ሌላኛው እና አራተኛው ኮምፖስሽን ነው። ኮምበስሽን ይሄ ምንድን ነው የሚባለው? መቃጠል። ኮምቦስሽን የሆነ ነገር ሲቃጠል፣ በርኒንግ ኦፍ ኦርጋኒክ ማቴሪያልስ በርኒንግ ኦፍ ኦርጋኒክ ማቴሪያልስ ለምሳሌ እንጨትን ስናነድ የምናመርተው ምንድን ነው? ካርበን ዳይኦክሳይድ፣ ካርበን ሞኖክሳይድ አይደለ? ምክንያቱም እጽዋት ውስጥ ምን አለ? ከፍተኛ የሆነ የካርበን ኮንተንት አለ። እጽዋት ኢምብሪዝ የሚምጉት ካርበን ዳይኦክሳይድ ነው። ለምን? ምግባቸውን ለማዘጋጀት የሚያስፈልጋቸው አንዱ ካርበን ዳይኦክሳይድ ስለሆነ በፎቶሲንቴሲስ እንደ ግባት የሚጠቀሙት በዋናነት ውሃና ወተርና ካርበን ዳይኦክሳይድ ነው አይደል? ስለዚህ በውስጣቸው ምን አለ? ከፍተኛ የሆነ የካርበን ዳይኦክሳይድ ኮንተንት አለ። በሚቃጠሉበት ጊዜ እንግዲህ በውስጣቸው ያለው ካርበን ዳይኦክሳይድ ወይም ጋዝ ምን ይላል ማለት ነው? ወደ ከባቢ አየር ይለቀቃል። ን ከባቢ አየር ላይ ያለው ደግሞ በሌላ መንገድ ሪሳይክል ይደረጋል ወይም ደግሞ ሌሎቹ ይጠቀሙታል። በተለይ እጽዋት ካርበን ሲንከር ስለሆኑ ወይም ደግሞ ካርበንን ኢንብሪዝ ስለሚያደርጉ ስለሚምጉ እንደገና ሪሳይክል ያደርጉታል ማለት ነው። ስለዚህ ይሄ በርኒንግ ኦፍ ኦርጋኒክ ማቴሪያል ወይም ኮምቦስሽን በካርበን ሳይክል ውስጥ ከምናገኛቸው ኪ ፕሮሰስ፣ ለምሳሌ በርኒንግ ኦፍ ኦርጋኒክ ማቴሪያል ስንል በርኒንግ ኦፍ ፎሲል ፊውልስ፣ በርኒንግ ኦፍ ኮል፣ በርኒንግ ኦፍ ቻርኮል። ለምሳሌ ከሰል ስናነድ የሚወጣው ጋዝ በዋናነት ካርበን ዳይኦክሳይድ እና ካርቦን ሞኖክሳይድ፣ በተለይ ካርቦን ሞኖክሳይድ በተለይ ከሰሉ መሰረታዊ የእንጨትነት ባህሪውን ያለቀቀ በደንብ ያልከሰለ ከሆነ ካርበን ሞኖክሳይድ ያመነጫል። ለዛ ነው ብዙ ጊዜ ሰዎች ቤት ውስጥ ሙቀት ለመፍጠር ቅዝቃዜን ለማጥፋት ብለው በሚያደርጉት የከሰል ማንደድ ታፍነው የሚሞቱት። እንዲያፍናቸው የሚያደርገው ጋዝ ካርበን ዳይኦክሳይድ እና ካርቦን ሞኖክሳይድ ነው። ካርቦን ሞኖክሳይድ መርዛማ የሚባል ጋዝ ነው። ወደ ሳምባችን ከገባ ሳምባችንን ያፍነዋል። አሁን ለምሳሌ ሲጃራ የሚያጨሱ ሰዎች ሳምባቸውን ለምንድን ነው የሚጎዳው?
በዋናነት ሲጃራ ውስጥ ብዙ ነገሮች አሉ፣ ኒኮቲን አለ ምናምን አለ። ግን በምናቃጥለው ሲጃራ ውስጥ የምናመነጨው ወይም ደግሞ የምንስበው ጭስ የሚሳበው ጭስ በውስጡ ምን አለው? ካርቦን ሞኖክሳይድ አለው። ካርቦን ኦፍኮርስ ሌሎች አደገኛ የሚባሉ ጋዞችንም በውስጡ ይይዟል። በጣም ለሳምባ ለስርዓተ ትንፈሳ በጣም አደገኛ የሚባሉ ጋዞች። ስለዚህ እነዚህ ኦርጋኒክ ማቴሪያልስ በሚቃጠሉበት ጊዜ ኮምቦስት በሚሆኑበት ጊዜ ካርቦን ዳይኦክሳይድ ፕሮዲስ ያደርጋሉ። ስለዚህ ኮምቦስሽን፣ ዲኮምፖዚሽን፣ ሪስፓይሬሽን እና ፎቶሲንተሲስ ር ኪ ፕሮሰስ ኢን ወተር ካርበን ሳይክል ናቸው። ሶስተኛው ዘ ሰርድ ሳይክሊንግ ኦፍ ማቴሪያልስ ኢን አን ኢኮሲስተም ናይትሮጅን ሳይክል ነው። ናይትሮጅን ሳይክል ናይትሮጅን አን ኢሴንሻል ኤለመንት ስፔሻሊ አሁንም ለእጽዋት ለእንስሳት በጣም አስፈላጊ ኒውትረንት ወይም ደግሞ ኤሌመንት የሚባል ነው። በተለይ እጽዋት እንዲያድጉ እጽዋት ከአፈር ላይ ከፍተኛ የሆነ ፈርቲላይዘር እንዲያገኙ ከሚያደርጋቸው ኤሌመንት ወይም አስፈላጊ ኒውትረንት አንዱ ናይትሮጅን ነው። የእጽዋትን እድገት ለእጽዋት እድገት በጣም ወሳኝ ከሚባሉ ኒውትረንቶች ወይም አስፈላጊ ማዕድናት አንዱ ናይትሮጅን ነው። ናይትሮጅን ሪሳይክል ያደርጋል። ስለዚህ ናይትሮጅን ሪሳይክል ያደርጋል። ኦፍኮርስ ናይትሮጅን ሞስት አባንዳንት ጋዝ ኢን ዘ እርዝ አትሞስፌር የሚባለው ናይትሮጅን ነው። ኦልሞስት 75% ኦፍ አወር አትሞስፌር ኢዝ ናይትሮጅን። የከባቢ አየር እንግዲህ ስንል ጋዝ ነው አይደል? ከባቢ አየር ማለት ጋዝ ነው። ኢትስ ጋዝ ኤሪን ጋዝ ፎርም ወይም ጋዝ ነው። በዛ ውስጥ 78% ይቅርታ 78%ቱን የሚሸፍነው ናይትሮጅን ነው። ናይትሮጅን is the most abundant gas. The most abundant gas in Earth's atmosphere. And it is very important for plants growth. Very, let me write again, sorry. Very important for plants growth. ለእጽዋት እድገት በጣም ወሳኝ የሚባል ግብዓት ነው ናይትሮጅን። ስለዚህ ናይትሮጅን ሳይክል ያደርጋል ስንል the movement of nitrogen through the environment in living organism ማለት በሊቪንግ ኦርጋኒዝምስ እና በኤንቫይሮንመንት መካከል የሚያደርገው ሙቭመንት ናይትሮጅን ሳይክል ይባላል። ሶ ናይትሮጅን ሳይክል ሶሪ ማይ ጋድ ይቅርታ ናይትሮጅን ሳይክል is the movement of nitrogen through the environment and the living organisms. Through the environment and the living organisms. ኦርጋኒዝምስ በተለይ ደግሞ ፕላንትስ ኦፍኮርስ እንስሳትም ናይትሮጅን ያስፈልጋቸዋል በተወሰነ መጠን። ነገር ግን በዋናነት ለእጽዋት እድገት በጣም አስፈላጊ የሚባል ኤሌመንት ወይም ኒውትረንት ነው። ስለዚህ በከባቢና በኦርጋኒዝምስ መካከል የሚደረገው ሙቭመንት ወይም ሳይክሊንግ ሙቭመንት ኦፍ ናይትሮጅን ሳይክል ይባላል። በዚህ ሙቭመንት ውስጥ ኪ ፕሮሰስ የሚባሉ አሉ። ሌተስ ሲዘር ኪ ፕሮሰስስ ኢን ናይትሮጅን ሳይክል የወተር ሳይክል ላይ ካርበን ሳይክል ላይ እንዳየናቸው ሁሉ እንግዲህ ሳይክል የሚያደርግ ከሆነ ፕሮሰሶች አሉት ማለት ነው። ሶ among the key processes in nitrogen cycle
የመጀመሪያው ናይትሮጅን ፊክሴሽን የሚባል ነው። the first one is ናይትሮጅን ፊክሴሽን ይባላል። ናይትሮጅን ፊክሴሽን ምንድን ነው? it is a process of converting atmospheric nitrogen, that is N2 gas, into ammonia or ammonium. Is the process of converting atmospheric nitrogen gas, that is N2, into ammonia, ammonia that is NH3 or ammonium that is NH4 positive. ያ ማለት when N2 is changed into NH3 or NH4 positive, this process is known as nitrogen fixation ይባላል። nitrogen fixation. And there are 3 types of nitrogen fixation. There are 3 types of nitrogen fixation. There are 3 types of nitrogen fixations. 3 አይነት ናይትሮጅን ፊክሴሽን አለው። ወይም ደግሞ ይሄ ኖርማል አትሞስፌሪክ ናይትሮጅን ጋዝ N2 ወደ አሞኒያ NH3 ወይም አሞኒየም NH4 ፖዚቲቭ አይን የሚቀየርባቸው 3 አይነት ናይትሮጅን ፊክሴሽኖች አሉ። ባዮሎጂካል ናይትሮጅን ፊክሴሽን፣ አትሞስፌሪክ ፊክሴሽን እና ኢንዱስትሪያል ፊክሴሽን ናቸው። the first one is biological nitrogen fixation ወይም biological fixation. The second one is atmospheric fixation. And the third one is industrial fixation. ባዮሎጂካል ፊክሴሽን ምንድን ነው? አትሞስፌሪክ ፊክሴሽን፣ ኢንዱስትሪያል ፊክሴሽን የሚሉትን እንመልከት። እንግዲህ ባዮሎጂካል ፊክሴሽን ስንል ዌን ናይትሮጅን ፊክስድ ኢንቱ አሞኒያ ወይም አሞኒየም ባይ ባክቴሪያ ኢት ኢዝ ኮዝድ ባይ ባክቴሪያ ያ ማለት ባዮሎጂካል ፊክሴሽን ማለት እነዚህ ጋር ኤጀንቶቹ ሊቪንግ ኦርጋኒዝምስ ወይም ባዮሎጂካል ኤጀንቶች ከሆኑ ባዮሎጂካል ኤጀንትስ ኢትስ ኮልድ ባዮሎጂካል ፊክሴሽን ይባላል። ስለዚህ ባክቴሪያ ናይትሮጅን ፊክስ ካረገ ኢትስ ኮልድ ባዮሎጂካል ፊክሴሽን ይባላል። ባዮሎጂካል ፊክሴሽን። አትሞስፌሪክ ፊክሴሽን ኢዝ ባይ ላይትኒንግ ነው። ብዙ ጊዜ ያ ማለት ከአየር ላይ ላይትኒንግ መብረቅ ሲወርድ መብረቅና ናይትሮጅን ፊክስ ሲያደርጉ ናይትሮጅን ወደ ኤንቱ የምንለው ጋዝ ወደ አሞኒያ ወይም ደግሞ ወደ አሞኒየም ይቀየራል። ስለዚህ ዌን ኤንቱ ሪያክትስ ዊዝ ላይትኒንግ ከመብረቅ ጋር ሪያክት ሲያደርግ ማለት ነው። አትሞስፌሪክ ፊክሴሽን። ኢንዱስትሪያል ፊክሴሽን እንግዲህ ይሄ በኢንዱስትሪ አሞኒያን ወይም ደግሞ ፈርቲላይዘርን ፕሮዲስ እናደርግ። ለምሳሌ ፕሮዳክሽን ኦፍ ፈርቲላይዘር ይሄ ለእጽዋት እድገት የምንጠቀመው ፈርቲላይዘር በዋናነት አንዱ ግባት ናይትሮጅን ነው። ስለዚህ ናይትሮጅንን በዚያ መልኩ ፊክስ ስናደርገው ወይም ወደ ፈርቲላይዘር ወደ ማዳበሪያነት ስንቀይረው ኢትስ ኮልድ ኢንዱስትሪያል
ፊክሴሽን ይባላል ማለት ነው። ኢንዱስትሪያል ፊክሴሽን ይባላል። ሁለተኛው እንግዲህ ናይትሮጅን ፊክሴሽን ነው አንደኛው ኪ ፕሮሰስ። ሁለተኛው ኪ ፕሮሰስ ዘ ሰከንድ ኪ ፕሮሰስ ኢን ናይትሮጅን ሳይክል ናይትሪፊኬሽን ነው። ናይትሪፊኬሽን ሶ ሁለተኛው ሰከንድ ኪ ፕሮሰስ ኢን ናይትሮጅን ሳይክል ናይትሪፊኬሽን ነው። ናይትሪፊኬሽን ምንድን ነው? ናይትሪፊኬሽን ኢት ኢዝ ዘ ኮንቨርሽን ኦፍ አሞኒያ ዛት ኢዝ NH4 ፖዚቲቭ ኢንቱ ናይትሪትስ ኤንድ ናይትሬትስ ኢዝ the conversion of ammonia that is NH4 positive into nitrates that is NO2 negative and nitrates that is NO3 positive negative NO3 negative ያ ማለት when NH4 positive is changed into NO2 negative and NO3 negative, this process is known as nitrification ይባላል። nitrification ስለዚህ the second key process nitrification ነው። the second key process in nitrogen cycle. the third assimilation ይባላል። assimilation ምንድን ነው? when uptake of ammonia or nitrates by plant roots and incorporation into organic molecules ወይም ደግሞ አሚኖ አሲድ፣ ፕሮቲን፣ ሊኩዊድ አሲድ እና ያ ማለት እጽዋት የተፈጠረውን በናይትሪፊኬሽን የተፈጠረውን ናይትሬትስ በስራቸው አማካኝነት ምግባቸውን ለማዘጋጀት ጠቃሚ ለሆነ ነገር ሲቀይሩት ምን ይባላል? አሲሚሌሽን ይባላል። አሲሚሌሽን። ስለዚህ when plants uptake ammonium that is NH4 positive ወይም ደግሞ ናይትሬትስ ኤንድ ናይትሬትስ nitrates that is NO3 negative through their roots it's called assimilation ይባላል። አሲሚሌሽን እንግዲህ አሞኒየምን ወይም ደግሞ NH4 እና ናይትሬትን እጽዋት ለተለያየ አገልግሎት በስራቸው አፕቴክ ሲያደርጉ ሲስቡት ወይም ደግሞ ሲጠቀሙት ወይም ደግሞ ለአገልግሎት ለእድገታቸው ሊሆን ይችላል፣ እንግዲህ ለማበብ ሊሆን ይችላል፣ ለማፍራት ሊሆን ይችላል፣ ለሚያስፈልጋቸው ነገር በስራቸው አፕቴክ ሲያደርጉት ሲመጡት ሲወስዱት እሱ ፕሮሰስ አሲሚሌሽን ይባላል። አሲሚሌሽን። አራተኛው ፎርዝ ኪ ፕሮሰስ ኢን ናይትሮጅን ሳይክል አሞኒፊኬሽን ነው። አሞኒፊኬሽን ወይም በሌላ አባባል ዲኮምፖዚሽን ይባላል። ዲኮምፖዚሽን እንግዲህ ማለት ዲኮምፖዚሽን ወይም አሞኒፊኬሽን ስንል when nitrogen is break down በተለይ እነዚህ በእጽዋት ውስጥ ያለ ናይትሮጅን ብሬክ ዳውን ሲያደርግ ኢትስ ኮልድ አሞኒፊኬሽን።
when nitrogen in plants decomposed ወይም ደግሞ decomposed or break down mainly by bacteria በተለይ ደግሞ እነዚህ ባክቴሪያ እንደ ባክቴሪያ ፈንጋይ በመሳሰሉ ዲኮምፖዝድ ሲደረግ ወይም ደግሞ ብሬክዳውን ሲደረግ ኢትስ ኮልድ አሞኒፊኬሽን ወይም ደግሞ ዲኮምፖዚሽን ይባላል። አምስተኛው እና የመጨረሻው ኪ ፕሮሰስ ኢን ናይትሮጅን ሳይክል ዲናይትሪፊኬሽን ነው። ዲናይትሪፊኬሽን ዲናይትሪፊኬሽን ምንድን ነው? ዌን ናይትሬትስ that is NO3 negative changed into nitrogen gas. When nitrates that is NO3 negative changed into nitrogen gas that is N2 ያ ማለት when NO3 negative is changed into N2 this is known as denitrification ይባላል። denitrification ይባላል። አራተኛውና የመጨረሻው ፎስፈረስ ሳይክል ነው። ፎስፈረስ ሳይክል እንግዲህ ፎስፈረስ ለእጽዋት እድገት በተለይ ለፈርቲላይዘር ከሚያስፈልጉ ግብዓቶች ወይም ደግሞ ኤሌመንቶች አንዱ ነው። ፎስፈረስ እንዴት ነው ሪሳይክል የሚያደርገው የሚለውን ለሚጊቭ ዩ አዝ ሪዲንግ አሳይመንት እንድታነቡት ጋብዛችኋለሁ። ሰዓት ትንሽ ስለሄደ እሱን በአንድ ክፍል ማየቱ በጣም አጭር ስለሆነ ብቻውን አንድ ቪዲዮ ስለማይሆን መጽሐፋችሁ ላይ እንድታነቡት ጋብዛችኋለሁ ማለት ነው። የዛሬውን በዚህ እናበቃለን። ዩኒት 6ንም በዚህ እንጨርሳለን ማለት ነው። ኢትስ ዘ ላስት ቪዲዮ ኦፍ ዩኒት 6 ስለዚህ በዚህ እንጨርሳለን ማለት ነው።